አንተ ቆሻሻ ጭራሽ በቤት ገብተህ ነው እንደዚህ ግጭት ውስጥ እንድትገባ አይደለም። አንቺ ዝም በይ መልከት አንተ ወንድሜ እሱ ነገር እየቀረጸ ነው። ማናችሁ እናንተ ለምንድን ነው የግዴታ ነው ብልግናውን ማባዳው አይመጣ ብልግና ባዳው ነው መውጣት ያለበት ከዛና ባለጌ የበሰበስ አይ ቆሻሻ ይኸውልህ ትሰማኛለህ መጀመሪያ አንተ በቤት የምታሰድበኝ አንተ ነህ ባንተና በሱ መካከል እየተፈጠረ ያሉ ግጭቶች እየተባባሱ እየሄዱ ነው አገባህም ቢያንስ እንኳን በስነ ስርዓት እንደመለሰልህ መጀመሪያ ነገር አለ ሰው በሰበሰበበት አንዴ የባለከው በእናትህ ይናፉን አዘጋለሁ ወንድ ሴት ባና ለምሽት ይለብሳ ተከፈለ ይሄ ወንድ ከዛና ነው አንተ ስነ ስርዓቱን ያዝ አንተ ይዞ ይዝም ማስበልልኝ ይኸውልህ ይቀጣይ ወንድሜ አንዴ ዘለፈው ምናምን ተውና በልግና እንዳይሰማ ነው ይሄ ዝም ብለህ አንተ ቆሻሻ ቤት እኮ የገባው ዝም ያልኩህ እኮ ተነስቼ እንዳረግጠ ካንተ ጋር ነው እሱ ጋር ነው ያወራው እዚህ ያለው የጋብቻ ስነ ስርዓትና እኛ አናውቀው እዚህ ከተማ ልጅ ነው ተረዳኛለህ ያስባለው እና ምን አጥና ረገዛ ነገሮች ማባባስ ምን እየፈለክ ያለው እዚህ አልጋ ላይ ነው ማስቀረብ አልጋ ላይ ለምዳል አልጋ ላይ መውጣት ለምዳል እየሮጡ የሚጣ ነገር ጣፈሱም የሚጠብቀው ነገር ደረሰለት በቃ ምንም ሌላ ነገር የለም እኮ በቃ በጣም ይጓጓለት ነገር አለና አንዴ ወንድ ሆነ ወይ በሰዓቱ ሁሉ ነገር እንዲፈጠር አላረክ እዚህ ላይ ነገር መፈጠር እኮ ራስ አገላብጫ ይወልደ ባለፈው ይወልደ ከተሃል ይወልደ ቆርጣጣው ማለት ባለፈው ሰንተካ ለካ አንደኛ ልጅ ይገባል አንደኛ ልጅ ይገባል እኔ እንደማ ደግሞ ይሄን ነገር በእንት ነው ማቀው እንጂ አላውቅም እኛ ለዚህ ቤተሰብ ያለ ነው እኛ ከኛ ውጪ ሌላ ዘመድ የለም መቶ የሚያስታርቀን ሽማግሌ የለም ተቀወጠ ተኩስ ተከፈተ ነገሩ ወንድ ግሩፕ ከዛ አንደኛው ሚዜ ታለ ተባለ እነሱ ብዙ ነገር አሳልፈናል ዛሬ ላይ እንደዚህ ጠላት መሆናችን ማለት እንደ ወንድም ማን ዛሬ ነገሮች ተስተካክለው የተለያየ ቤት ነው ነገሮች ነው እንትን ብሎ አላማክሮ ጠጥቷል እንዴ መለሳለሁ አቅም ነበር እንዲበሳቱ ሰጥቷል እኮ ወንድሜ እንዴት አንተ እኮ እኔና አንተ እኮ ኖርማል ሰው ነው አሁን ሲያዘጋጁ ነበር እኮ አልኩ በእናትህ አፍን ስጋ ከሱ ጋር አውራ ሲያዘጋጁ እሱ ነው አሁን ይሄ ምንም የለም እንደዚህ ተደቅሞ ግባ ከተባልክ ምን ታደርግ ወንድሜ ባህላችን ነው ግባ እኔ አላየሁም ማንንም ሲለቅ ይሰጣል እናንተ ማለት እርቅ እንዲፈጠር ነው እንጂ ሌላ ቁርሾ ፈጥረን እርስ በርስ እንድትጨርሱ አይደለም እኮ ከነሴቶች እኮ አትለየው ሴት እኮ ነው በርግጥ አንሶሎ በጣም ነው የምትጠበቀው ነገር ያ እሱ ነው ለሌላ ይፈለጉትና እኛ መሰለኝ እኔ እንደዚህ ነው አሁን እዚህ ያለው ሰርግ ስነ ስርዓት አለ አንተ የምታውቀው በቃ እሷም ደክፍሎ አንተ ወደ ቤት ቻው ልክ ነው ጸጥ እንዳለ ይጸጥታው ምን መሳሪያ ይዟል ማለት ቤተሰቦቹ ፍርስ ላይ ከከተማ ብትሄድም እዛ ልትሮጥ ትችላለህ ምክንያቱም አንተ ባንተ ጋር ነው የምታገባው በሬው ላይ ተራምደህ ታገባ ትችላለህ በዛ ከሰው ባስከለ እኔና ሱማ አብረን ነው ኖርማል እኮ አብረን ስንት ነገር ያሳለፈ ሰዎች ነው አሁን ትዳር መስርቶ ቤት ገንብቶ ምናምን ነው አይደል እኔና እሱ አንድ ፍራሽ ላይ ሁለተኛ ሰዎች ነው ስንት ችግር ያሳለፈ ሰዎች ነው እሱን አሁን እኮ ልትረዳኝ ይቻልኩ አንተ ነው እሱ ያንተ ፍላጎት ነው ከዛኛ አይደል አንተ ፈልገና ወደ ያረከው ነገር እንዴት አድርጌ ላስረዳ በቃ ከዘራር ለሚደቀነኝ መሳሪያ ለከው ግባ ካለ ምናምን ማለት ነው አንድ ሰው እኮ ጎና አደጋ እኮ እጅና እግሩን ሊያጣ ይችላል ከዛ በኋላ እድሜ ልኩን አካል ጉዳተኛ ሆኖ ነው የሚኖረው ያቺ አደጋ ለምን ተፈጠረሽ ብሎ እድሜ ልኩን ያማረረ የሚኖር ከሆነ አንደኛ ተስፋ ማይኖረው ወደፊት መንቀሳቀስ አይችልም እንደፋሃለናል ማድረግ ያለብኝ ነገር አለ ይሄ ሁሉ ነገር ከተፈጠረ በኋላ አረገዘች ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች እንደምን አላችሁ እንግዲህ በተደጋጋሚ እንግዲህ ከእናንተ እየቀረበልን ያለ አንዳንድ ጥያቄዎች አሉ እንዴት ነው ቤተሰብ መሆን የሚችለው የቻናሉ ቤተሰብ በመሆን ቻናሉን መርዳትና መደገፍ እንዴት ነው የሚችለው የሚል ጥያቄ እየተነሳ ነበር የነበረው እንግዲህ ለአንዴና መጨረሻ ጊዜ ለእናንተ ለማሳየት ያክል ዩቲዩባችንን ቀጥታ እንከፍትና ከከፈተን በኋላ የሰርች ምልክቷ ላይ በመሄድ ማዕበል ብለን ጽፈን ቻናላችንን እንከፍተዋለን ቻናላችንን ፊት ለፊት ሙሉ ለሙሉ ከከፈተን በኋላ ሰብስክራይብ ከምትለው ጎን አጠገብ ጆይን የምትል በተን አለች እሷን ጆይን የምትለዋን በተን በመጫን እንግዲህ በተለይ የተለያዩ የሜምበርሺፕ ሌቭሎች አሉ ወይም ደግሞ የቤተሰብነት ሌቭሎች አሉ ቻናሉን መደገፍና ማገዝ በሚችሉት አቅማችሁ በሚፈቅደው ልክ እንግዲህ ቻናሉን ማገዝና መደገፍ ትችላላችሁ ይሄንን በማድረግ የምንሰራቸውን ስራዎች አጠናክረን እንድንቀጥልና ተደራሽነታችንን እንድንሰፋ በማድረግ
ቻናሉንም መደገፍ እኛንም መደገፍ ትችላላችሁ። ስለምታደርጉልን ትብብር ከልብ እናመሰግናለን። እንግዲህ እንደዚህ ሜምበር በመሆን እንግዲህ እናንተ የምታደርጓት ትንሽዬ ኮንትሪቢዩሽን ለእኛ ትልቅ ነገር ነች እና ብዙ ስራዎችን እንድንሰራ ያግዘናል፣ ይደግፈናል። የምትፈልጉትን ሌብል ትመርጣላችሁ። ከመረጣችሁ በኋላ ጆይን ሜምበርሺፕ በማለት ጆይን እያደረጋችሁ ቤተሰብነታችሁን ማጠናከር ቻናሉንም መደገፍ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ ውድ ቤተሰቦቼ ያው በሚገርም ሁኔታ እንግዲህ ነገሮችን ከዚህ ቤት ሳንፈታ አንወጣም። እነዚህ ሰዎች ላይ የተፈጠረው ነገር እልባት ማግኘት መቻል አለበት። እነዚህ ሁለት ወንድሞቼ በተደጋጋሚ እንግዲህ ግጭት ውስጥ እየገቡ ነው ያሉት እና በሚፈጠሩ ነገሮች እነሱ ብቻ ሳይሆኑ በተፈጠሩ ነገሮች ሴቶቹ ላይም ትልቅ ተጽዕኖ እያደረ ነው ያለው። የእነሱ ብቻ ሳይሆን እነሱ ሳይወዱ ሳይፈልጉ ተወልዶ የመጡት ልጆች ላይም ይሄ ነገር ተጽዕኖ እየፈጠረ ነው ያለው። አባት እንግዲህ ገና በ3 ዓመታቸው የኔ ልጅ ይሄኛው ነው የኔ ልጅ ይሄኛው ነው ወደ መለየት ውስጥ ገብቶ ነበር የሚል ነገር ነበር ሲነገር የነበረውና ሁለቱ ጋር ያሉት ነገሮች በጣም የሚያስገርሙም የተወሳሰቡም ነገሮች ናቸው። ባህሎቻችን ምን ያህል አስከፊ ነገር እየፈጠሩ እንዳለ ትዳር እንዴት እየበተኑ እንዳለ እንግዲህ እያየንበት ያለው ሁኔታ ላይ ነው የምንገኘው። ምናልባት ይህንን ቪዲዮ በሁለተኛ ቀን ለእናንተ እያስተላለፍ ከሆነ ሰላም እንዴት ናችሁ ውድ ቤተሰቦቼ? ያው እንደምታዩት እንግዲህ በጣም የሚያስገርም ነገር ነው እዚህ ጋር እያስተላለፍን እያየንም ያለነው ነገርና እንደዚህም አለ እንዴ እስከምንል ድረስ ከወንጀልም ትንሽ ወጣ ብለን እንደዚህ አስተማሪ አነጋጋሪ የሆኑ የቤተሰብ ነክ ነገሮች በተለይ ደግሞ እኛ መፍታት የምንችላቸው ጉዳዮች ካሉ እንግዲህ እነሱን ለመፍታት ብዙ ነገሮችን እያደረገን የነበርንበት ሁኔታ ላይ ያለ ነው። እዚህ የግዴታ በዛ በኩል ያሉትንም ሰዎች አግኝቶ እውነታቸውን ማወቅ፣ በእነዚህ ጓደኛሞች መካከል የተፈጠረውን ነገር ከስር መሰረቱ ማወቅ፣ ይህንን ትዳር ለማዳን ይህንን ትዳር ብቻ ሳይሆን እነዚህን ትዳሮች ለማዳን የልጆቹንም ሰላም ለመመለስ ከዛ በኋላም ደግሞ ልጆቹ የወደፊት ዕጣ ፈንታቸው ምን ይመስላል የሚለውን ነገር እልባት ለመስጠት እንግዲህ በድጋሚ ካሜራችን አብርተን ሁሉም በተገኙበት ቀረጻችን እያካሄደን እንገኛለን። እንግዲህ ከነበርንበት ሙድ ወጥተን ሁላችንም በጋራ ተስማምተን ተሰባስበን ይዤ የመጣሁትንም ዓላማ ተቀብላችሁ እንድናወራ ስለፈቀዳችሁልኝ በድጋሚ በጣም አመሰግናለሁ። አሁን ያላችሁበትን የቁዘማ ህይወት ግን አልፈልገውም። ሁላችሁም ያላችሁን ሀሳብ በግልጽ እንድታንሸራሽሩና እንድታንጸባርቁ ፈልጋለሁ። አብዛኛውን ነገር እንግዲህ ከሙና ከወንድማችን ብዙ ነገር ተሰማ ነበር የነበረው። እስኪ ወደ እናንተ ትዳር ደግሞ ልምጣና እናንተ ጋር ስለነበረው ነገር እንስማ። እናንተንም እንተዋወቃችሁ። መልካም እሺ፣ እንተዋወቃለን። ያው እስክጨርስ ጠበቁ። መጀመሪያ ስለ ፐርሰናል ላይፍ ስለ ግል ህይወቴ ለመናገር እዚህ ጋር የመጣሁት እሷ ስላለች ማናችሁ እናንተ ለምንድን ነው የግል ህይወቴን የምንለው? ያው እንደነገርኩ መግቢያው ላይ አብዛኛው ነገር ስል እየሰማኸኝ ያለው እዚህ ጋር ያለው ቲም እንዳለ የመርማሪ ጋዜጠኛ ቡድኖች ነን። ያው ለማህበረሰቡ አስተማሪ የሆኑ ታሪኮችን እያወጣን መድረስ ባለብን አንተ መርማሪ ብትሆንም አሁን እኛ ሰላማዊ ሰዎች ነን፣ በፍቅር የምንኖር ቤተሰቦች ነን። የእናንተ ምርመራ ለእኛ ቤተሰብ አስፈላጊነቱ አልታየኝም። ግን በአንተና በወንድሜ መካከል የቤተሰብ ጉዳይ ነው የቤተሰብ ጉዳይ ነው። ግን ነገሮች ሳይከፉ እኔ መብት ስለ ታሪካቸው ነገር ብልግና እንዳይሰማን ይሄ አፍን ዘግተህ ዝም ብለህ አንተ ቆሻሻ ቤቴ እኮ የገባው ዝም አልኩህ እኮ ተነስቼ እንዳረግጥ ከአንተ ጋር አላወራሁም። እሱ ጋር ነው እያወራለሁ። አንተ ነህ የምትረግጠው። አንተ ጋር አላወራሁም፣ ከእሱ ጋር ነው እያወራለሁ። አንተ ቆሻሻ ጭራሽ በቤቴ ገብተህ ነው እንደዚህ ግጭት ውስጥ እንድትገባ አንቺ ዝም በይ መልክት። አንተ ወንድሜ እሱ ነገር እየቀረጸ ነው እኮ እና አስፈላጊነቱ ምንድን ነው? አንተ እንግዲህ ይኸውልህ ለመንግስት ነው እጄን የሚሰጠው። አንተ ቆሻሻ እስከታወራ የጨረሰ ተነካብሽ አንቺ እና እሷን አክብሬ ነው እዚህ ጋር የተቀመጥኩት እንጂ ምንም ያስቀምጠኝ ነገር የለም። መጀመሪያ ነገር እናውራ ምናምን ካለ ማለት የተፈጠሩ ነገሮች አሉ አይደል? ከመጀመሪያ ጀምሮ ማወቅ እንፈልጋለን እኛ። ይኸውልህ አንድ ነገር ልንገርህ፣ በአንተና በእሱ መካከል እየተፈጠረ ያሉ ግጭቶች እየተባባሱ እየሄዱ ነው። አያገባህም። ቢያንስ እንኳን በስነ ስርዓት እንደመለሰልህ መጀመሪያ ነገር አጥፈው። ካሜራውን ለምንድን እንዳጠፋው የፈለግከው? ለምንድን ነው የኔ ግልህት የምትቀርጸው? ማን አንተ? የአንተ የግል ህይወት እኮ የቀረጽ ካለበትን ነገር ነገርኩህ። እነሱ ብልግናውን በአደባባይ መውጣት ብልግና በአደባባይ ነው መውጣት ያለበት። ቀሰና አንተ የበሰበስክ አይ ቆሻሻ ይኸውልህ ትሰማኛለህ? መጀመሪያ አንተ በቤት የምታሰድበኝ አንተ ነህ።
አናቱን ብዬ አሁን እኮ ያገባኝ ነገር ማለት ነው መጀመሪያ ተስማምተልኝ ነበር አይደል? ይኸውልህ መስማማቱ ካሜራውን አብርቼ እንደማወራችሁ ነገር ተስማምተን ነበር። አሁን ሐሳብን ልቀይር ሐሳቤን አልቀየርኩም። የፈለከውን ነገር እነግርሃለሁ። እኔም እኮ ይኸውልህ አንተ ደህንነትና ማንነት እንዲታወቅ ስለማልፈልግ ምስልህን ደብቄ ነው እያሳየሁ ያለው እኮ እኔም ሰላም ይኸውልህ አንተ አሁን ማለት ነው እኔ እየተሰማኝ ያለው እንደዚህ እየተቆጣ እየተናደድክ ያለው ያሉት ነገሮች እንዲባባሱ የምትፈልግ ሰው ነህ። እኔ ምንም ነገር እንዲባባስ አልፈልግም። ይሰማኛል። እኔ ሰላም ቢሆን ደስ ይለኛል። ይኸውልህ እኔ ያወራ ነው እኔና አንተ እንደምናወራ ነው የማውቀው። ይዛኝ ስትመጣ እንደምናወራ ሰላም እንደሚወርድ ነው። ይሄ ሁሉ ሰው ተደራጅቶ እንደጠበቀኝ አላወኩም። ይሄ ሁሉ ሰው ተደራጅቶ ተሰብስቦ ከገባህ በኋላ ግን እኮ አስረድቻለሁ አይደል እኮ ነገርኩህ እኮ። አሁን እኔና አንተ እናወራለን። ሰው በሰበሰበበት አንዴ የባለከው በእናትህ ኢናፉን አዘጋለሁ። ወንድ ሴት በእናትህ ለምሽት ይለብሳ አትቀመጥም። ዝም በል ሴት አንተ ነህ እየተልከሰከስክ ሰው ያው ለሰው ሰርግ ላይ ሰው ይባልጋል። ዝም ሲል ነገረኝ እኔ እነግርሃለሁ በእናትህ። አሁን ካንተ ያለውን ነገር ሰምቻለሁ። አንተም ተረጋጋና ዘለፈውን ስድቡን ተወውና ነገሮችን እናውራ። አክብሬህ ነው የመጣሁት አይደለ? እንድናወራ ነው የመጣሁት። እዚህ ጋር እንደ ትልቅ ሰው ያለውን ችግር የምንፈታው እንደ አማርኛ እያወራን ወጣቶች ነው አይደል? እንግባባለን። ይሄ ልጅ ካሜራ ያጥፋው እየቀረጸኝ ነው። መቀረጽ አልፈልግም። እሱ ያጥፋው። እኔ እናንተ የምንመላለስ ከሆነ እኔ አልፈልግም። ተረዳኸኝ አይደለ? ከዚህ ሁላ ዓመት በኋላ ጸብ፣ ጭቅጭቅ አልፈልግም። እኛ ያው በተፈጠሩ ነገሮች እኮ ላስረዳ። እሺ እኛ ለዚህ ቤተሰብ ያለ ነው። እኛን ከኛ ውጪ ሌላ ዘመድ የለም። መቶ የሚያስታርቀን ሽማግሌ የለም። እኔ አጋጣሚውን አልጠላውም። እርቅ መውረዱ ደስ ይለኛል። አንተ መተህ እኛን ለማስታረቅ የእናንተ መምጣት የኛ ሰላም ለመውረድ ደስ ይላል። እሱ ነገር እፈልገዋለሁ። ምክንያቱም የኛ ሰላም መውረድ ትልቅ ነገር ነው። ለአንተም ትልቅ እንትን ነው። አንድ ቤት ተጣላን ቤተሰብ ሰብስባ አስታርቀን ሄድ። ግን መጀመሪያ የዚህ ሁላ ሰው ዓላማ አልገባኝም። እኛ ለምናወራው ነገር ጸብ አይደለም ያዝነው አይደል? ንግግር ለሚፈታ ነገር ይኸው 10 ምናምን ሰው መደርደሩ አልገባኝም። እነሱ ይውጡ፣ ካሜራው ይጥፋ። መነጋገር ያለብን ነገር ካለ አላቅም። እስካሁን ምንም እንዳወራችሁ የነገርህን ነገር አላቅም። ስሜንም አጥቶ ሊሆን ይችላል። መፍታት ያለብን ነገር ካለ በንግግር እንፈታለን። በጸብ የምንፈታው ከሆነ ተጣልተን እንለያያለን። አለቀ። ተረዳኸኝ አይደል? እንዳልኩ ነው። እዚህ ቤተሰብ ማንም የለውም። በቃ የምታየን ነው ቤተሰብ። ተረዳኸኝ አይደል? ሌላ ምናምን የለም። ያለቀ ላይፍ በፊት የነበረ ላይፍ። አሁን እዚህ ያለ ነው እኛ ነን። እዛ ማንም የለም። ለዚህ እኛ ነን ያለ ነው። የሚያስታርቀን ሰው የለም። የእናንተ መምጣት አሪፍ ነው፣ ደስ ይለኛል። ሰዎች ግን በራሳቸው ችግራቸውን መፍታት እንደሚችሉ አቅም እንዳላቸው በንግግር ብዙ ነገር ማድረግ እንደሚችሉ ቀርጬ እኔ ለማህበረሰቡ ባስተላለፍ አንተን የሚጎልብህ ነገር ምንድን ነው እምልህ? እኔ የግል ህይወቴ እንዲወጣ አልፈልግም ሚዲያ ላይ። አዎ እምልህ ይህን ነገር ከቀረጽ ነው በኋላ ታየዋለህ። ምናልባት አንተን የማይጠቅምህ ወይም አንተን ነጥብ የሚያስጥልህ የነገ ህይወት ላይ እንቅፋት ሊፈጠር የሚችል ነገር ካለው ወንድሜ ቃል እገባልሃለሁ እዚሁ ቪዲዮ እንደልቼ ይወጣል። እዚህ ጋር የምታየውም ደግሞ አንተ ላይ ጭንቀት ለመፍጠር ሳይሆን ያው የምንሰራቸው ስራዎች በአብዛኛው ጊዜ ወንጀል ነክ ነገሮች ናቸው። ስለዚህ ስንንቀሳቀስ የኛ ደህንነት ስለሚያሳስበን ሰብሰብ ብለን ነው የምንንቀሳቀሰው። ችግር የለውም። እሺ ታየዋለህ። ካልተመቸህ እዚሁ እንደልቷል። ምንም ችግር የለውም። እንስማማለን ነው። እኔም ስራ ትቼ ነው የመጣሁት። ስጠራኝ እሷ ከአንተም ጋር ወጥተን እንደመጣ ነው እና ወደ መጣንበት ጉዳይ እንግባና እስኪ እኮ ወደዛ ስንገባ ማለት ነው የነበሩትን ነገሮች መረዳት ፈልጋለሁ። እስኪ የሰርጉ ጊዜ የነበረውን ነገር እንዴት አብራችሁ ወደ ክፍለ ሀገር ልትሄድ ቻላችሁ? ከዛ በኋላ የተፈጠሩት ነገሮች ምን ይመስሉ ነበር? እንግዲህ እኔ እና እሱ ብዙ ነገር አሳልፈናል። ዛሬ ላይ እንደዚህ ጠላት መሆናችን ማየት እንደ ወንድም ዛሬ ነገሮች ተስተካክለው የተለያየ ቤት ነው ነገሮች ነው እንትን ቢሉ አብረን ብዙ ተቸግረናል። አብረን ብዙ ወድቀን ተነስተናል። ብዙ የህይወት ተዋረዶችን አብረን አሳልፈናል። እሱ በአጋጣሚ እሷን አፈቀረን። ደረጃ ምልህ እየሰራን ነበረ። ያም ነገር ሲሆን አብረን ነበር የምንሰራው። አብረን ብዙ ስራዎችን እንሰራ ነበር። በቃ ወንድም ነው። አብረን ብዙ ህይወት ከተሞችን አሳልፈናል። ለእኔ ያለኝ እሱ ነው፣ ለእሱ ያለው እኔ ነኝ። ከእኛ ለእኛ ውጭ ማንም የለም። እንዳልኩህ አፈቀረን እና ለዛ ፍቅር እሱ ብዙ መስዋዕት ከፍሏል። በጣም ብዙ መስዋዕት፣ በጣም ነው የሚወዳው። በጣም ብዙ ለፍቶበታል፣ ብዙ ተንከራቷል። ነገሩን እንዳላንዛዛብህ እንዳልኩ ሰርግ የሚባል ነገር አለ። ሰርግ የሚባል ነገር አለ። እኔ ደግሞ እዚሁ ምናምን ነገር ነበር የመሰለኝ። ሰርጉን ክፍለ ሀገር ነው እና የግላችንን ስራ ነበር የምንሰራው። እሱ በሰዓቱ አሪፍ እየሰራን ነበር፣ አሪፍ እየተንቀሳቀስን ነበር። ግን እየጀመርን ስለሆነ እና በቃ ያለን አማራጭ አንድ ላይ ብሄር ነው። እንዳልኩ ነው እኛም ብዙ ዘመድ ብዙ ቤተሰብ የለም። አጭር የሆነ ቤተሰብ ያለን እኔ እሱ አንድ የስራ ባልደረባችን ሄዱ ክፍለ ሀገር ሄድን። ቤተሰቦቿ ድል አድርገው ተቀበሉ። ወደ ክልል ሄድን። ቤተሰቦቿ በቆንጆ ሁኔታ ተቀበሉ። ጥሩ ሰዎች ናቸው በጣም እና
ከጋብቻው ከአንድ ሁለት ቀደም ሳምንት ቀደም ብለን ነበር ይሄው እና እንዳልኩ ደግሰው ቆንጆ አድርገው ተቀበሉ። ሰርጉ እየቀረበ እዛው ማስተካከል ያለብን ነገር እያስተካከልን ምናምን ሄድን። አሁን እነሱም በደንብ መቀራረብ በደንብ ጊዜ ማሳለፍ ጀመሩ። እሱ ከሳለ ያው እንትን ነው ምን መሰለህ ይሄ ሁሉም ብሔር ሁሉም ካልቸር የራሱ እንትን አለው የራሱ ካልቸር የራሱ ይዘት አለው እና እዚህ ያለው የጋብቻ ስነ ስርዓትና እኛ አናውቀውም እዚህ ከተማ ልጆች ነው ታረዳኛለህ ብዬ አስባለሁ እና ምናምን አረገዛ እንደዚህ አይደለም የሰርግ ስነ ስርዓታቸው ብዙ የሚለይ ነገር አለው ከኛ አንተ እንደምታውቀው አይደለም የነሱ ሰርግ ስነ ስርዓት ይለያል እና እንዳልኩ የሰርግ ቀን ደረሰ እዛው የሚያስፈልገው ነገር እዛው ገዛ ለጥፎች ነው አለ እሱን ገዛ ነው ወቻው ነበር ያው እሺ ያለውት እኔ ነኝ መሳፋ ተገው አንደኛ ጊዜ ነበርኩኝ አው ኪሱ ስለሆነ ወጪውን ቆንጆ አድርገን ሸፈተን ቆንጆ ድግስ ተደገሰ ቤተሰቦቿ በጣም ደስ አላቸው እሷም በጣም ደስተኛ ነበረች ያው ማይመሽ ነገር የለም መሸ ነገሮቹ ፊልም ማድረግ ጀመሩ ሲዛን ቀን መሸ እንትና የሚባል ነገር አለ ሐሳቡ ካለ አላውቅም የሆነ ክልል ላይ ባልዩ እንደዛ ሐሳቡ ካለ እንደዛ የሚባል ነገር አለና እኔ ደግሞ የቴሌቪዥን ነገር ሰማለሁ ግን እንትኑ አይልኝም ሐሳቡ አውቃለሁ በወጭምጭታ ቦሬ የምትሰማው ነገር ነው እሱ ሳንፎ ነው ወይስ ላስረዳህ እኮ ነው የባህሉን እንትን እኮ ነው ለምሳሌ ቀደም እንዳልኩ ነው ሁሉም ባህል ሁሉም እንትን የሆነ የራሱ የሆነ ከለር አለው ለምሳሌ ክልል ብትሄድ እንትን ላይ ተራምደህ ዘልደህ አግባት ተባል እንዳልኩ አንተ ከከተማ ብትሄድም እዛ ልትሮጥ ትችላለህ ምክንያቱም አንተ በአንተ ጋር ነው የምታገባው በሬው ላይ ተራምደህ ታገባ ትችላለህ በዛ ከሰው አስቀምጠን ያክል አንተ እዚህ ከተማ ብታመጣ በከተማ ውስጥ አንቀር ነው ባለው ታገባ እና መለለ ነው የዛን ቀማታ እነሱ አብረው በእነሱ ባህል ምን አለ መሰለህ ይሄ ባልየው ከሰነፈ ለካ አንደኛው ልጅ ይገባል አንደኛው ልጅ ይገባል እኔ ወንድምህ ደግሞ ይሄን ነገር በእንትን ነው ማውቀው እንጂ አላውቅም ወንድሜ ግል ችግር ይኖርበት እዚህ ነገር ላይ ሰነፊው አላውቅም እና የዛን ቀማታ መሸ ገቡ እንዳልኩ ዘው የተዘጋጀ ቤት ምናምን ነገር ነበር ቤተሰቦቿ እንደክል በጣም አሪፍ ናቸው ምናምን ነገር ቆንጆ አድርገው ተዘጋጅተውበት ነበር ጫጉራ በጣም የሚጠበቅና ያው የሷን ክብርም የሚታይበት ነገር ስለሆነ አዎ እንዳለ ቤተሰብ ትልቅ ክብር ያለው በደንብ ደግሞ በጣም የማይደራደሩበት ነገር አዎ በጣም በእርግጥ ወንድሜንም ሊያጓጓው እንደሚችል አስባለሁ ረጅም ጊዜ የጠበቀው ነገር ነውና ማለት እሱም ድንግል ይችላል ተከያለች ነበር እሱማ ያሳው ምናምን ነገርና እና መለለህ ነው እሱም የሚጠበቀው ነገር ደረሰለት በቃ ምንም ሌላ ነገር የለም እኮ በቃ በጣም ይጓጓለት ነገር እና እንዴ ተጨረሰለት ታሪኩ እዚህ ጋር ምን አንተም ነግራቸው ያለው ነገር አሁን እሱ ሊዳኛ የሚመጣው አይደለ እሱ ሊያስታራቂ እስከመጣ ድረስ አንተ እሱ በኩል ያለው ብቻ አይደለም የምትሰማው በሁለታችሁ ነው ምናልባት እኔ ልክ ልሆን በእርግጥ የታሪኩ ባለቤት አንተ ብትሆን አትክለስ በቃ ምን ባለኩኝ በቃ ካንተ ጋር አወራው አንተ ሰው ዛሬ ወዳላተን ብዬ ይወለ ነገሮችን ማባባስ ምን እየፈለክ ያለው ነው እዚሁ አልጋ ላይ ነው ማስቀረብ አልጋ ላይ ለምዳል አልጋ ላይ መውጣት ለምዳል እየሮጥ የሚወጣ ነገር ይወጣ በእናትህ አሁን አንዴ ይቅርታ ተረጋጋልኝና እኔ ታሪኩን ልስማና ማስታረቅ ባለብኝ ልክ ታስታረቃችሁ ላስታርቃችሁ ካልሆነ ደግሞ ነገሩ የሚከርና የሚያፋ ከሆነ በሁለታችሁ መካከል ያለው ነገር እግራ ተጥሎ አንተም እሱ ጋር ማደርስበት ነገር አመቻችተን ነው እንዴ መስማት አለበት እንዴ እንደዚህ ታሪክ ጀምራል እሱ በኩል ያለው ስንታል በኔ በኩል ያለው ልንገር ይሄ ወንድ ከዘና ነው አንተ ስነ ስርዓትን ያዝ አንተ ይዞይ ዝም አስብልልኝ ይኸውልህ ይቀጣይ ወንድሜ አንዴ ዘለፈው ምናምን ተውና አይደለም ይኸውልህ ባለቤትም እዚህ ጋር አለችና ባለቤትም አቂቃው ማወቅ አለባት እኮ ይኸውልህ አሁን ይሄ አንተ ብቻ አይደለም እኮ እነዚህ ሰዎች አያወሩ እንጂ የዳኙ ነው ተረዳኸኝ አይደለም እዚህ ጋር ክብሬህ እያወራው አግባብ አይደለም በመሃል መሳሪያ አይደለም ያው እንትን ያልከው ስለሆነ እሺ ለማንኛውም የተፈጠረው ነገር ነውና እሺ እነሱ ገቡ እሺ ይዛን ገቡ ምልህ የክልሉ ባህል ምን መሰለህ የሚጠበቅ ነገር አለ ይሄ ክልሉና ድንግልና ነገር እነሱ ጋር በጣም ትልቅ ነገር በእርግጥ አንሶሎ በጣም ነው የሚጠበቀው ነገር ያ እሱ ነው ለላይ ፈለኩትና
እኛ የመሰለኝ እኔ እንደዚህ ነው። አሁን እዚህ ያለው ሰርግ ስነ ስርዓት አለ አንተ የምታውቀው። በቃ እሷም ወደ ክፍሏ አንተም ወደ ቤት ቻው ቻው በቃ ሁሉም በየጉለ ሩም ይዞ ያድራል ምናምን ነገር ይዛን ቀመጣ እሷም ከሱ ጋር ያድራል። እዛ እንደዛ አይደለም ይጠበቃል እንትኑ አንሶ ለስከሚገኝ ድረስ ያው ቤተሰብ ክብሩን ይጠብቃል። ልጃችን ክብሩን ይጠብቃል። የኖረችው አላዋረደችም ይጠብቃል ምናምን ነገር እንደዚህ ነው ማለት ተብሎ ይጠበቃል። በወንድሙ ግን ያሉ ሰዎች ደግሞ ከነ ክብሯ ነው ያገኛት ወይ የሚለው ነገር ስላለ ተረተኛ እና ምንድነው በቃ አሁን ያልከው ነገር ተፈጠረ። እኔ የመሰለኝ ገብተን እኛ ወደ ክፍላችን አረ እንደዚህ አይደለም እኮ እነሱ ገቡ ምን ነገር ልክ ነው ጸጥታ ላይ ጸጥታው ምን መሳሪያ ይዟል ማለት ቤተሰቦቿ ፍርስ ላይ መንካይ ቆሟል። እንደሚጠብጣም እንትን ነገር ነው እኛ እንደምንኖረው እነሱ በጣም የሚጠብቁት ነገር ነው። በጣም ሬዲዮ ነው ነበር ለዛ ነገር ቢጠብቅ ምንም ነገር የለም ቢጠብቅ ምንም ነገር የለም። እሱ ወጣ አባቱን አናገረ ወሮዛ ሰክሮ ነበር ግን በሰዓቱ ጠጥቶ ነበር ሰክሮ ነበር። ያው ሁላችንም ሞቅ ብሎናል በሰዓቱ እኔ ራሴን እንትን አላልኩም እንጂ ጠጥቻለሁ። ሰክሯል ምናምን ነገር ያው በዛ ላይ አስቡ መንገድ አለ ቀኑ ሲሽከረከሩ ምናምን ፎቶ ምናምን ሲባል ነገር ነበርና የሚያምስላ ነገር ለደክሞታል ጠጥቷል። ተቃወጠ ተኩስ ተከፈተ ነገሩ አንድ ብሎ ከዛ አንደኛው ሚዜ ታለ ተባለ። ምን ነው ሰው አንተ ነው የምትገባው ለምን አይ በእኛ ባህል አንደኛው ሚዜ ካልሆነ ሁለተኛ ሚዜ ነው ማን ነው ባልየው ካልሆነ አንደኛው ሚዜ ነው የሚገባው። አትሸሽም ተረዳኸኝ አይደለ? እነሱ ለዛ ነገር በጣም ነው የሚያከሩት። እዛም እኔ መሰለኝ በቃ እነሱ ብቻ ገብተው የሚፈጽሙት ነገር ነበር እንዳልኩ ሰዎቹ ክላሽ አወጡ። በቃ የግድ እንደኛ ነው ተደበቀዋል። ምን ማለት ነው ነገር አላማከረው ጠጥቷል። እንዴ መለሳለሁ አቅም ነበር እንዲበሳት ሰክሯል እኮ እንደም እንዴት አንተ እኮ እናንተ እኮ ኖርማል ሰው ነው አሁን ሲያዘጋጁ ነበር እኮ አልኩ በእናትህ አፍን ስጋ ከሱ ጋር አውራ ሲያጠጣኝ እሱ ነው አንዴ ተረጋጋና አንተ ስማ እሺ ወይ በሰዓቱ ሁሉ ነገር ቢፈጠር አላረክ እዚህ ላይ ነገር መፈጠር እኮ ራስ አገላብጫ ይወልደ ባለፈው ይወልደ ከተሃል ይወልደ ቆርጣጣው ራስ ይወልደ አንድ ሁለት ታስረ መፈታት እኮ ምንም እንትን ያለ አሁን እኮ በሁለታችሁ መካከል ምን ነገር እንዳይፈጠር ባሁኑ አልምረው ባሁኑ ግን ይወልደ በቃ የመጨረሻ ነው የሚሆነው የመጨረሻ ነው ሰዎች ነው ተነስቼ ረጋለሁ እዚህ ሶፊ እኔ እንደተሰጠው አይደለም ስለተረጋጋትኩ እኮ ባለፈው ሁለቴ ረጋግኩ ከዚህ በላይ መሞት ይፈለስቼ ረጋለሁ ሙሉ ቀን እየሰማኝ ነው አንዴ ተረጋጋና የምናወራውን ነገር አላውቀ መረሳኝ ማለት አስጨርሰን አረበና ካሜራ ፊት ነው እየዛትክ ያለው ሰዎች ናቸው እናንተ ማለት እንዲፈጠር ነው እንጂ ሌላ ቁርሾ ፈጥረን እርስ በርስ እንድትጨርሱ አይደለም እኮ ከነሴቶች እኮ አትለኝው ሴት እኮ ናት ከታው እንደም አንተ ተረጋጋ ለምትናገራቸው ነገሮች በጣም ተጠንቀቅ ብሮ አይ እኔ እናንተ አስከራ እኮ ነው ያደረገው ያወራን አይደል ሶ ጣልቃ ይገባ እኮ አንተ ግን የምትናገራቸው ወጣቶች እኮ ዝም ይበል በቃ ያወራ እሺ ሙሉቀን ካው ባላ ሙሉቀን ተረጋጋና አንዴ ሰማኝ ድጋሜ ካወራን ቢቀር ነው የሚሻለው አሁን ያለው የሁሉ ሰው እንግዲህ እናንተ እየታዘበን ያለው ተዝርት አይደለም መፍጠር እንፈልገው ቁርሾ አይደለም መሀላችሁ መፍጠር እንፈልገው ሰላም ማወረድ ነው እሷ ጋርም ከባለቤቷ ጋር እየተጋጨች ያለችበት ሁኔታ ነው ያለው እሷንም ማስታረቅ ፈልጋለሁ ነገሮችን መስማት ስላለባት ያስቀመጥናት እሷም ደግሞ የታሪኩ ተጠቂ ነች ባለቤት ነች ፈልጋው ወዳ ያደረገችው ነገር አይደለም እስቲ ፕሊዝ ለተለቅ ሰው አስበና ይላል ይሄ ያለፈ ታሪክ ነው ያለፈ ባህል ያለፈ ታሪክ ነው አሁን እንተማራሱ ወደ ሀሳባችን ነው ወንድሜ ታናስቸግረና ከዛ በኋላ አንተ ባስገዳጅ ሁኔታ ወደ ሩም እንድትገባ ተደረገ በቃ ተተረዳኝ ይሄ ምንም የለም እንደዚህ ተደቅሞ ግባ ከተባልክ ምን ታረግ ወንድሜ ባህላችን ነው ግባ ቀጥኛ ያላየውም ማንንም ሲረግ ይሰጣል እንግዲህ ቀደም ግን ያወራኝ ነበር አንተ ሙሉ ቀኑን መካድ የሚያስፈልገው ነገር አይደለም ሙም ስታወራው ነበር በትክክል ያ ነገር እንደተደረገና ባስገዳጅ ሁኔታ አንደኛ ሙዚክ እንደገባ አንተም ደግሞ ፍቃደኛ እንደነበርክ ነገር ፈልጎን የገባው በቃ አሁን ግን ሰክሬ ነው በሚል ነገሮች እነሱ አፕሩቭ ያደረጉ እኔ አሁን ለምን እናንተ ነው እሱም እንትን ማለት ከኔ ጋር ያለው ነገር ብንጨርስ አንድ ደስ ይላል እሺ እና በሰዓቱ እኔ እንደነፍሴ ፈራው እኔ መላት ፍቅረኛ እንዳለች ብነግራቸው ወግድ ብዙ ነገር የለም ከተለበዋል እንዴት አድርጌ ላስረዳ በቃ ከዘራር ለሚደቀነኝ ነው መሳሪያ ለከም ግባ ካለኝ ምናምን ማለት ነው በቃ ይሄ ባህላችን ነው አንተ አንደኛ ሚዜው ነው የምጣው አንተ ነው እስካሁን አንደኛ ሚዜው ነገሮችን ስታስተካክል የነበረ ያየው አንተ ነው ስለዚህ ግባ በቃ የመጣው ነገር ወሰጋ መቀበል አለብኝ አንተ በእኔ ቦታ አብቶ ምን ታረጋለህ
ለጓደኛ ሚዜ ሆነ ምን በኔ ወተት ላይ ቢያንስ መጠቀም አትችልም? በእናትህ ዝም ብላ የምር እንደው አንተ ራስህ እንደ ጻድቅ ነው የምታስበው። በነበረበት ሰዓት ላይ እኮ አንተ ዳኘን እንደዚህ አይደለም ዳኘን አንተ እኮ መከላከያ ዝም ብለህ እኮ ይዛዞርም ምናልባት እንዴት ታዲያ ዝም ብሎ የሰው ትዳር ላይ ዝም ብሎ እንትን ይላል? በሰዓቱ በነበሩ ኮንዲሽኖች ይሄ ልጅ መከላከያ ተጠቅሟል ለመጠቀም ነበረበት የሚለው ነገር ፖይንት ውስጥ የምንከተው ነገር የሚሆን አይመስለኝም። ሲጀምር ያለፈ ነገር ነው የምናወራው። እንደዛ በነበረበት ኮንዲሽን ላይ ይሄ እኮ ከጭኞ ጋርም አይደለም ሄደው ከፍቅረኛው ጋር አይደለም ሄደው እንደዚህ አይነት ነገር ያጋጥመኛል ብሎ አያስብም። ያለበት ቦታ ላይ ደግሞ አክሰሰብል አይደለም። እንደዚህ አይነት ነገሮችን ማግኘት አይችልም። ገባ ተብሎ አስገዳጅ የተፈጠረበት ሊገባ ይችላል። ክል እዛ የሄድኩት አንደኛ ሚዜ ለሆነ እንጂ እሱን ተክቼ እጫወታለሁ ብዬ አላሰብኩም። እዛው ራሱ ችሎ ነገሩን የሚያደርግ እኔ እዛ ድረስ መጋጫ ተሸክሜ አልሄድም። ረዳኝ ምን የሚፈጠር ማውቀው ነገር የለም። በቃ ገባው ረዳኝ አይደለም ግዴታ ነው እንደፋሃለና ማድረግ ያለብኝ ነገር አለ። ይሄ ሁሉ ነገር ከተፈጠረ በኋላ አረገዘች መንታ ወለደች። ማረገዘች በቃ በሰዓቱ ከዛ ቦታ ወጣ መንታ ወለደች። እኔና እሱም በቃ ቂም ተያያዘ። ነው ይሄ ሁሉ ነገር ከተፈጠረ ከስንት ጊዜ በኋላ ነው እዚህ ቤት የመጣው። እኔና እሱ ከስንት ጊዜ በኋላ ይታያል። ግን በመሀላችሁ ግጭት ነበርና ይሄ ነገር መፈጠሩ መንታ መወለዱ ምንም ችግር የፈጠረባችሁ ነገር የለም። ጓደኝነታችሁ ቀጥሎ ነበረ። ይሄ ረጅም ጊዜ ምናምን ብለህ የምትደብቀው ነገር አይደለም። ግጭቱ የተፈጠረው ይሄ የደይና መመራ ከተደረገ አሁን እሱ በቅሬታ አለ። አንድ ከመጀመሪያው ጀምሮ ነው ቅሬታ የነበረው። አንድ ነገር እኮ አውጥተህ ስለተናገርኩ አይደለም እኮ አይ በግልጽ ልነግርህ ስለፈለኩ አሁን ይኸውልህ ግንኙነታችሁ ላይ ግጭት የተጀመረው መቼ ነው? በዛ ማለት ይኸውልህ ከመጀመሪያው ጀምሮ ማለት ነው። ከዛን ከምሽት በኋላ በቃ እኔና እሱማ አብረን ኖርማል አልኩ። አብረን ስንት ነገር ያሳለፈ ሰዎች ነን። አሁን ትዳር መስርቶ ቤት ገንብቶ ምናምን ነው አይደል? እኔና እሱ አንድ ፍራሽ ላይ ሁለተኛ ሰዎች ነን። ስንት ችግር ያሳለፈ ሰዎች ነን። ምን ሰራን ፈጣሪ ዘንዳ ምናምን ነገሮች ተስተካከሉ። ከዛ በኋላ ከዛን ቀን ምሽት አንተ ይኸውልህ ያን ነገር አንደርስታንድ ማድረግ የሚችለው የዛ ክልል ሰው ብቻ ነው። የዛ ክልል ሰው ሲሆን ባህል ነው። እንደኛ እሱ የከተማ ልጅ ያን ነገር አክሴፕት ሊያደርግ አይችልም፣ ሊቀበል አይችልም። እሷ ግን ኖርማል ነው ታውቀው ትችላለች። የዛ የቦታው ልጅ ስለሆነች ማለት ነው። አሁን እሱ ያን ነገር ኤክስፔክቴሽንም አይኖራትም። እኔ ላይ ደርሳለሁ አልጠበቅ ትችላለች። እንደዚህ አይነት ነገር ያን ነገር ሊቀበል አይችልም። ምክንያቱም እኔ ሆነ ያደረኩት ነገር ነው ይመስላል። አንደኛ ነገር ሰርተዋል በሰዓቱ የሚፈጠረው ነገር አያውቅም። በእርግጥ አሁን ይሄ እኮ የእናንተ ጥፋት ሳይሆን ማህበረሰቡ እንደ ባህል ብሎ ይዘው ነገር ነው። እሱን አሁን እኮ ልትረዳኝ የቻልኩ አንተ ነህ። እሱ ያንተ ፍላጎት ነው። ተረዳኝ አይደል? አንተ ፈልገና ወደህ ያደረከው ነገር ነው። እኔ አጠገብ ሆኜ ስንት ዓመት እንዴት እንደምወዳት እያየ እንዴት እንደማፈቅራት እያየ ስንት ነገር ነግሬ ገብተህ አንተ ለራስህ ነገሮችን አመቻችተህ ገብተህ ያን ነገር ፈጸም ከኔ ጋር ያለው እሱ ሀሳብ ተረዳኝ አይደል? እኔ የራሴ ፍቅረኛ አለች፣ እኔ የምወዳት ልጅ አለች። እኔ እንዴት እንደዚህ አይነት ነገር አደርጋለሁ? ተረዳኝ አስረዳሁት። የነፍስ ጉዳይ ሆኖብኝ ነው። ምን ወንድ ኮንከ ከሚስታቶልም እንዴ ምንድነው ከኔ ሚስተርን መውለድ የሚያምተደስ የሚል ሙሉ ቀን ይወልድ አንዴ ሰማተ እሱ የነሱ ነው። አንተ የሚመለከተ ነገር የለም። እዛ ውስጥ መግባት አይጠበቅብህም። አሁን ስለተፈጠሩ ነገሮች የእናንተ ጥፋት አይደለም። ጥፋቱ የማህበረሰቡ ጥፋት ነው። ማህበረሰቡ አጠፋው ደግሞ እናንተ እንደዚህ አይነት ግጭት ውስጥ መግባት የለባችሁም። የከተማ ልጆች ናችሁ። ነገሮችን ተነጋግራችሁ መረዳት ትችላላችሁ። አንተም በተደጋጋሚ ስለ ውስጥ መግባት ከሱ ጋር እንደዚህ ያለባለ ግጭት ውስጥ መግባት ስንት ችግር ያብራችሁ ያሳለፋችሁ ሰዎች ዛሬ ላይ ትላንትና ላይ በተፈጠረ ነገር ሊያውም የማታውቁት አካባቢ ላይ ብዙም አይደላችሁም። ሶስት አራት ሆናችሁ ሄዳችሁ እንደዚህ አይነት ድርጊት ተፈጥሮባችሁ ያንን ነገር እንደቁርሾ ይዛችሁ ዛሬም ነገም የእናንተ ቁርሾ አልበቃ ብሎ ልጆቻችሁ ላይ ተጽዕኖ የሚያሳድር ነገር እያደረጋችሁ እንዲቀጥሉ ስለማፈልጉ ነው። አሁንም የሁሉ ሰዓት ቁጭ ብለን የሁሉ ቲም እናንተ ጋር ጊዜ እያጠፋ ያለ እንጂ ሙሉ ቀን የማገባህ ነገር ውስጥ እየገባ እንድትፈተፍት አንፈልግም። አሁን የያዝነው ኬዝ አለ። ያንተ ኬዝ መፈታት ያለበት ያንተ ኬዝ ነው። ምን ልጅ ተወለደ? ምን እሱን በምን ተፈቷል? ልጆቹ ኦልሬዲ ተፈጥረዋል። ስጋ ናቸው። እግዚአብሔር ጸጋዎች ናቸው። እነሱ ላይ ምንም አይነት ነገር መፈጠር የለበትም። በእርግጥ ያስደነግጣልም፣ ለማመንም ይከብዳል። እህቴም ደግሞ ይህን ነገር ልታምን የማችልበት ነገር ይኖራል። ምናልባት የምርመራ ውጤቱን እስካላየሽ ድረስ ከእሱ ጋር የነበራትን ቅራኔ ሰምቻለሁ። ከእሷ ወልደሃል፣ ከእሷ ጋር ወልደህ እንዴት ነው ከኔ ጋር መቀጠል የምችለው የሚለው ነገር ብዙ ግጭት ውስጥ እንደከተታቸው እና ደግሞ መንታ ልጆች ተወልደው አንዱ ብቻ ነው የኔ ብሎ ሲነግራት ራሱ የሚሰማት ስሜት ትንሽ ግራ የሚያጋባ ነው።
በዚህም ያ ጥፋት የማህበረሰቡ ጥፋት ነው። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። አንድ ሴት እንዴት ብዬ ማስረዳት እንዳለብኝ ማለት ነው። እስኪ ወደ አንቺ ልምጣና እስኪ አንቺ ኢንቴንሽን ደግሞ ምንድን ነው? በዚህ መሀል ላይ ባለቤትሽን እንዳታምኚው እንድትጠራጠር ያደረገች ነገር እዚህ ያመጣሁበትን ምክንያት አንቺም ገብቶሻል አይደል? ታሪክ ውስጥ አልነበርሽም፣ ግን ዘዛን የተፈጠረው ነገር አንቺ ህይወት ውስጥም ተጽዕኖ እያሳደረ ነው ያለውና ምንድን ነው የአንቺ ሀሳብስ በዚህ ጉዳይ ላይ? እሺ ለዚህ እንትን ስለሰጠኝ አመሰግናለሁ። ለዚህ እንኳን ስለመጣችሁ ይሄ ነገር ከተፈጠረ በኋላ ለኔ ሳስረዳይና ይሄ በውጭ የምሰራው ነገራት ልክ አልነበረ። እኔ ለሱ ማመን ማቋረጥበት ቀን ይሄ ነገር ከሰማሁ አንድ ልጅ ወልደዋል ምናምን ሲሉ እኔ በቃ ለሱ ማመን አቋረጥኩ። ለምን ምንድነው ይሄ ነገር ምንድነው ስለው ራሱ እሱ በትክክል እያወራ አይደለም እና እንደዛ አይነት ነገር ነው ስለው እሱ ሊያመኝ አልቻለም፣ እኔም ላምን አልቻልኩም። ስለዚህ ሁለታችን ላይ እንትን ፈጠረ፣ አለማመን ተፈጠረ። ከዛ በቃ እኔ ደግሞ በቃ በጣም ሳናግረው ሁላ በስነ ስርዓት እየመለሰልኝ አይደለም። አንዳንድ ነገሮችም በቃ እንደዚህ ክትር ምናምን ነገር ይለኛል። እያመሸንም ይመጣ በስነ ስርዓት በሰዓት አይመጣም። አሁን ይኸውልሽ እዚህ ተገናኘ ነው። ቆይ አንዴ እናውራውና ከዛ በኋላ ይፈታል። ይኸውልሽ አሁን እዚህ ተገናኘ ነው፣ የኛ ጉዳይ የኛ ተነጋግረን መፍታት ይችላል። ሌላ ግን እኔ ደግሞ እውነቱን ልትነግረኝ እፈልጋለሁ። አይደለም እዚህ የመጣሁት አንቺና እሱን አቆሬ ነው አይደለ? አሁን ሌላ ዝባዝንኪያ ምጥሽ ተዘርግ ሰክሮም ነው ማለት ነው። ምንድን ነው የምትወደው? ስነ ስርዓትን ይዘህ በሰዓትን መግባት መውጣትን ማወቅ አለብህ። አንዴ የመጣው እሱ ትንሽ ለየት የሚል ነገር አለው አይደለም? እናወራበታለን። ግን አሁን አንቺ ጋር እንዲኖር የምንፈልገው መረዳት አለ። ያ መረዳት ምንድነው የተፈጠረው ነገር? በእርግጥ እሱ ከእሷ ልጅ እንዲኖር አድርጓል። ደግሞ ከሁለቱም ወልዳለች፣ ሊያውም መንታ ልጅ ነው የወለደችው። ይሄ ነገር ሊፈጠር የቻለበት ነገር ደግሞ ምንድነው እቺ ልጅ በተመሳሳይ ሰዓት በሰዓታት ልዩነት ከሁለቱም ጋር የጾታዊ ግንኙነት አድርጋለች። ያ ነገር ደግሞ ሁለት የተለያዩ ጽንሶችን እንድትቋጠር ተደርጎ መንታ ልጆችን እንድትወልድና አንዱ የሙሉ ቀን አንዱ ደግሞ የወንድሜ እንዲሆን ሆኗል። ይህንን ነገር በሕክምና ማስረጃም ማረጋገጥ ተችሏል። የዲኤንኤ ምርመራው እንደሚያሳየው ሁለቱም ልጆች አሏት ከሷ። እዚህ አንቺ መረዳት እንዲኖርሽ የምፈልገው ነገር ወንድሜ ወዶ ፈቅዶ አምኖበት ያደረገው ነገር ወይም ደግሞ አንቺን ትቶ በአንቺ ላይ መሄድ ፈልጎ ወይ ደግሞ ከአንቺ በፊት ሄዶ ያመጣው ነገር አይደለም፣ ተገዶ ያደረገው ነገር ነው እና ይህንን ነገር እንድትረጂ ስለፈለኩ ነው። አንደኛ እዚህም እንደዚህ ቪዲዮ ላይ እንድትገቢ የሚያደረጉት። ከዛ በኋላ ደግሞ በሙሉ ቀንና በመሬት መካከል ያለውን ነገር መፍታት ስለምንፈልግ ነው። አንተም ደግሞ ሁለቱም ልጆች እንግዲህ ከእናታቸው ጋር በፍቅር ማደግ መቻል አለባቸው። ምናልባት ወንድሜ በወጪ እንዲያግዘኝ እፈልጋለሁ የምትል ከሆነ እሱ ሌላ ነገር ነው። ከዛ ውጭ ግን ልጆቹ ላይ አሁን ላይ መለያየት መፍጠር፣ አንተ የኔ ልጅ ይሄ ነው ብለህ ከአንደኛው ልጅ ላይ ማግለል፣ የሆነ ነገር መፍጠር ነገ ከነገ ወዲያ እዚህ ልጅ ላይ አስተሳሰብ ላይ እንደሚፈጥረው ምንድን ነው እያደረግህ ያለውን ነገር የሚለው ነገር ራስን ዞር ብለህ እንድታይ ስለፈለኩ ነው ቪዲዮንም እየቀረስኩ ያለሁት። ለማህበረሰቡ መልዕክት እያስተላለፍን ያለን አትሊስት እዚያ እርቅ ፈጥረን እንድንወጣ ነው የምፈልገው። ሙሉቀን የተፈጠሩትን ነገሮች ታውቃለህ። አንተ አሁን ነገሮችን መቀበል ስላልፈለግ ብቻ ነው ቅድም እንዳልኩ ነው። እኛ ቤተሰብ የለም። እኛ ተራርቀን ቀረን። አሁን እዚች ጋር እናንተን መታችኋል። ትልቅ ሰዎች ነው። አሁን ያለፈ ታሪክ አሁን ይሄ ነገር ከቀጠለ አሁን እናንተ መምጣታችሁ በጣም ደስተኛ ነኝ። እሷን በጣም አመሰግናለሁ ይሄን ነገር በማድረጉ። በዚህ ጊዜ ማንም የለም እንደዚህ የሚያደርግልህ ተጨንቆ ስለአንተ ጉዳይ ብዙ ብሎ አንተን ለማስታረቅ ሰዓት እንትን ብሎ ስራው እንትን ብሎ ምናምን ስለመጣችሁ ነገር ስላደረጋችሁ በጣም አመሰግናለሁ። ምክንያቱም ተበትኖ የሚቀር ነገር እየሰበሰባችሁ ነው። ነገር ከነገ ወዲያ ላይ የሆኑ ልጆች ላይ የሚደርስ ጫና አለ። በእኛ የሆኑ ነገር መፈጠር ለእናንተ ቀላል ስራ ነው። ምክንያቱም ቀን በቀን የምታደርጉት ነገር ስለሆነ እኛ ትልቅ ነገር ነው። ተረዳኸኝ አይደል? ስታስበው ሁለት ልጆች አሉ። በዚህ ሁሉ ብጥብጥ ባህል ምንም የማያውቁ ልጆች የሚሰቃዩ ስትረዳው ማለት ነው። ሁለት ልጆች አሉ። በዚህ ቤተሰብ ምክንያት በዚህ መበጣበጥ ምክንያት ምንም ነገር ንጹህ ህሊና ነው ያላቸው። ስለዚህ ነገር ምንም አያውቁ። ተረዳኸኝ አይደል? አሁን እናንተ መታችሁ ይሄን ስላደረጋችሁ ነው ነገር በጣም ደስተኛ ነኝ። አሁን ችግራችንን እንደጋግመን ከማውራት በቃ ሆነ ወደላኒ ሁሉ ውስጥ ተፈጠረ።
እሷም ትላለች አሁን ወደ መፍትሄው እንዴት ነው የምንስማማው? እንዴት ነው ቀጣይ ህይወት የምንገፋው? እነዚህ ልጆች እንዴት ነው የሚያድጉት? እንዴት ነው እነዚህ ልጆች ተስማምተን የምናሳደጋቸው? እንዴት ነው ልጆቹ ስለነበራቸው የማይጎዳው? አሁን ወሳኙ ነገር ይሄ ነው። መቀረጹ ክፋት የለውም፣ ማህበረሰቡ ይማርበታል። ይሄ ባህል ይሄ እንትን ካልቀረ አሁን እኛ ቤተሰብ መሀል የተፈጠረው ነገር እኛ ቤተሰብ መሀል የተፈጠረው መከፋፈል እኛ ቤተሰብ መሀል የተፈጠረው መለያየት ሌላም ቦታ ይፈጠራል። ለሰዎች ማስተማሪያ ነው። ግን እንዴት ነው እነዚህ ሁለት ልጆች እኛ ተስማምተን የምናሳድጋቸው? እኛ አራታችን እንዴት ነው ቤተሰብ የምንሆነው? እኛ ያን ሁሉ አሁን መኮራረፍ ውስጣችን ያለው ቂም እንዴት አድርገን ነው የምንተወው? እነዚህ ልጆች እንዴት አድርገን ነው የምናሳድጋቸው ሲመስለኛል። ዋናው ሀሳባችሁ እናንተ ዋናው ፖይንታችን እሱ ነው። እንዴት አድርገን እናሳድጋቸዋለን የሚለውን ነገር ብናወራበት ደስ ይለኛል። አሁን በቃ እዛ መረዳት ላይ እኔ ማሳደግ ያጣዋል። አሁን ንግግሩን እንደተማረ ሰው ብለዋል። አንተ በተረጋጋ መንፈስ ነገሮችን ወደኋላ መለስ ብለህ አስባቸው። ነገሮች አንተ እንዳሰብከው በካልኩሌሽን የሆኑ የተቀምረው የተደረጉ ድርጊቶች አይደሉም። በእርግጠኝነት የምታምነው ነገር ነው። ግን በተፈጠሩት ነገሮች አይምሮ ላይ ተጽዕኖ የፈጠረብህ ሳይኮሎጂካሊ የተጎዳህበት ነገር አለ። ምክንያቱም ነገ ከነገ ወዲያ ልጆች ከፍ ሲሉ አንድ እናት ኖሯቸው ሁለት አባት ኖሯቸው የሚለውን ነገር እንዴት ነው ለነሱ ጥያቄ መመለስ የምችለው የሚለው ነገር እያሳሰበህ እንደሆነ አውቃለሁ። አንተም ደግሞ አሁንም በዛ ልክ እየተናገርክ ያለኸው ለይተህ ከእናት ለይተህ አንድ ልጅ ማሳደግ እንደማይችል እሷም ደግሞ ወይ ደግሞ እሷ አንድ ልጅ ወስዶ ማሳደግ እንደማይችል ታውቃለህ። ግን ነገ ከነገ ወዲያ ልጆቹ የሆነ ፖይንት ላይ ከደረሱ በኋላ እኔ አሁን እንደሚሰማኝ እኔ በዚህ ቤት ይሄ ታሪክ እኔ ላይ ተፈጥሮ ቢሆን ምናልባት ይሄ ታሪኩ ተጠቂ በሆንና በአንተ ቦታ ብሆን የማደርገው ነገር ምን ታውቃለህ? እነዚህ ልጆች እውነታውን ለማወቅና እውነታውን ለመጋፈጥ አቅማቸው እስከሚደርስ ድረስ ምንም የተለያየ ነገር ሳላሳይ፣ ምክንያቱም ወንድሜ ነው፣ የወንድሜ ልጅ ማለት የኔ ልጅ ነው፣ በደንብ አድርጌ አሳደጋቸዋለሁ። ከሚስቴ ጋርም ምንም ነገር ያለው ነገር ሳይጎድል የጋራ የሆነ ነገራችንን እያሰፋን እያበዛ እንሄዳለን። አንተ ይገባኛል፣ ነገ ከነገ ወዲያ ልጆች አእምሮ ላይ እንደሚፈጠረው ከፍ ሲሉ ደግሞ መልካቸው የተለያየ ሲመጣ ጎረቤት ዘመድ ምን ይለኛል የሚለው ነገር አእምሮ ላይ የሚጠይቅ ጥያቄ ነው። ሳይኮሎጂካሊ በጣም እንደተጎዳ ይገባኛል። ስላልቻለ ነው የሚባል ነገር ወደፊት ይነሳብኛል ሀሳብ በዛ ጉዳይ ነው። አሁንም በጣም ስሜታዊ የሆንክ ከዚህ ልጅ ጋርም በተደጋጋሚ ግጭት ውስጥ እየገባህ ያለው ባለቤትህን ማመን ያልፈለግከው ድጋሚ ግንኙነትም እንዳላቸው እንደገና ደግሞ በቃ ትዳሩን ሙሉ ለሙሉ አልፈልገውም የምትልበት ነገር ነገ ከነገ ወዲያ እነዚህ ልጆች ከፍ እያሉ ሲመጡ ምንድነው ሊያጋጥመኝ የሚችለው የሚለው ነገር ነው ያሳሰበህ ያለው። ይሄ የሆነ ነገር ነው። አንድ ሰው እኮ በሆነ አደጋ እኮ እጅና እግሩን ሊያጣ ይችላል። ከዛ በኋላ እድሜ ልኩን አካል ጉዳተኛ ሆኖ ነው የሚኖረው። ያቺ አደጋ ለምን ተፈጠረሽ ብሎ እድሜ ልኩን ያማረረ የሚኖር ከሆነ አንደኛ ተስፋ ማይኖረውም፣ ወደፊት መንቀሳቀስ አይችልም። ስለዚህ የሚያስፈልገው ነገር ምንድነው? ያሉትን ነገሮች አምኖ ተቀብሎ እንዴት ነው ወደፊት መቀጠል የሚችለው፣ ከዛ በኋላ ምንድነው ማድረግ ያለብን የሚለውን ነገር እንደ ቤተሰብ እንደ ወንድም በፊት አብራችሁ የኖራችሁ ሰዎች ናችሁ። ክፉ ደግ አሳልፋችኋል። ብዙ ነገር ለፍታችኋል። እሱን አልካድኩም። በቃ ያንን ነገር ማስተካከል ስንት ነገር ወጥተን ወርደናል። ሙሌ አምነህበት አይደለም አሁንም ነገር በእርግጠኝነት ነው የምነግርህ። ሳይኮሎጂካሊ የደረሰብህ ጉዳት ነው ነገሮች እንደዚህ የምታስበው እንጂ እመቤትን ተጠራጥረሃት ሳታምናት ቀርተህ ወይ እሷ ፈልጋ ያደረገችው ነገር ድራማ የተሰራብህ መስሎህ አይደለም። እዚህ ላይ እንድንተማመን እፈልጋለሁ። አዎ በእርግጥ ጉዳት አለው። ሳይኮሎጂካሊ በደንብ ትጎዳለህ። አሁን አይደለም ወደፊትም ደግሞ ጠንካራ ካልሆንክ ብዙ ጥያቄዎች አሉ መመለስ ያለብህ። ልጅህ ነው፣ ሚስት ነች፣ ልትክዳት አትችልም። ትዳር ውስጥ ነበር ገብተህበታል። ኢቭን እነሱን ጥለህ ራሱ ተሰደህ ሌላ ቦታ ላይ አዲስ ኑሮ ልጀምር ብትል ይሄ ነገር አይምሮ ላይ ተጽዕኖ ማሳደሩ አይቀርም። ልትጋፈጠው የሚገባ ጉዳይ ነው። በየትኛውም መንገድ ልትጋፈጠው የሚገባ ጉዳይ ነው። አሁንም እንደ ቶፒክ አድርገን ይሄ ሁሉ ነገር ተቃርኖ ተነስቶ ሁለት ትዳር ሊፈርስ የቻለበት ምክንያት ምንድነው? አንተ ትላንትና ላይ የተፈጠሩትን ነገሮች አምነህ መቀበል ስላልቻልክ ነው። አዎ በሰዓቱ ሰክረህ ነበረ፣ ብዙ ነገሮች ድርጊቶች ነበሩ። እነዛ ሁሉ ነገሮች እንግዲህ እንደዚህ አይነት ነገሮች ሊከቱ ይችላሉ። ያ መሆኑ ደግሞ ይህንን ተጽዕኖ አንጥቷል። ስለዚህ ልትቀበለው ይገባል ወንድሜ። ነገሮችን ቀለል አድርገህ ብትረዳቸው ደስ ይለኛል። አሁን በዚህ ሁኔታችን ከቀጠል እሱ የሚውልህ ጥቅሙ በጣም ትንሽ ነው። የሚለፋው እንደዚህ ቁጥብ እስኪ ትንሽ የሚለፈልፈው
ለኛ ጥቅም ነው ወዳኛ አይደለ እሱ የቤተሰብ አስታርቆ ለማለፍ ነው ባለፈ ታሪክ ባለፈ ቆሾ ከምንባላ እሱም ይሄው እኔ አሁን እሱን ጠልቼ አይደለም እኮ በቃ አሁን እሱን ጠልቼ አይደለም እኔ ያለነው እርስ በራሳችን ለራሳችን ያለነው በቃ ግን በቃ መሀል ላይ በቃ መጠራጠር ጀመርኩኝ በቃ ግንኙነት ቢኖራቸው እነዚህ ሰዎች ልጅስ ተፈጠረ ከዛ በኋላ ግንኙነታቸው ቢቀጥልስ በቃ እነሱ ነገር ነው በቃ ራሴን ሲበጠብጡኝ ምናምን የነበሩ ባለቤት እዚህ ጋር ናት እኔም ባለቤት እዚህ ጋር ናት ይሄ ልጅ ቅድም ጀምሮ እያወራ ነው ምንም የሚጠቀመው ነገር የለም እኛን ለማስታረቅ ነው አሁን እኮ ራስን ጉዳይ ያለው ተቋዳረ አሁን እንስማማ አሁን በመቀጠለሽው ለመሸፈን ግን በቃ ያለፈው ነገር ረስተን ስለነዚህ ልጆች እናስብ እነዚህ ልጆች እንዴት ነው የሚያደርጉት አሁን ተስማምተን እንለያይ አናድከም ነው ሰው ትናንትና እኮ ነገሮችን ሳታቅ ነው ይሄ ዲኤንኤ ምርመራው ሳይደረግ በፊት ወይ የሆነ ነገሮችን መጠራጠር ከመጀመሪያ በፊት የነበረው ህይወት ላይ በትዳር ደስተኛ ነበር ካለ በትዳርም ደስተኛ ነኝ በቃ የወለጆችም ደስተኛ ነበር ነገሮች ትንሽ ከፍ እያሉ ሲመጡ አንተ የምታያቸው ነገሮች እንዳለ አንደኛው ልጅ ወደሱ ይሄዳ ተቸገርኩ ምናልባት ወደሷ የሚሄድ ቢሆን ኖሮ አንደኛው ልጅ ወደ አንተ የሚሄድ ቢሆን እኮ እንደዚህ አይነት ጥርጣሬ ውስጥም ላጋባት ይችላል አይደል ግን ያው እግዚአብሔር ማሳየት የፈለገው በእናንተ ህይወት ውስጥ ማስተማር የፈለገው ማስተላለፍ የነበረበት መልእክት ስለነበረ ነው ይሄ ነገር የሚተፈጠረው ነገ ከነገ ወዲያ እንደዚህ አይነት ነገር ማንንም ሌላ ቤተሰብ ላይ እንዳይፈጠር ምክንያት እንድትሆኑ ስለተፈለገ ነው አንተን የመረጠ አንድ ልጅ እኮ ሲወለድ እጅ እግር ባይኖረው የሱ ጥፋት አይደለም ወይ እግዚአብሔር ሊቀጠውም ስለፈለገ አይደለም ያ ነገር ሌላ ሰውን ማስተማር ስለሚፈልግ ነው በሱ ውስጥ ይሄ ነገር ብዙ ሰዎች ላይ ያስተምራል ምናልባት እስኪ መቤት ተነሳት እስኪ እሷ ራሱ ለራሷ እሷም ሳይኮሎጂካሊ በጣም ተጎድታለች የምታስበው ነገር አለ በአንድ ቀን ላይ ከሁለት የተለያዩ ወንዶች ሴክስ አድርጌያለሁ ከዛ ደግሞ ሁለት ልጆችን ወልጃለሁ መንታ ልጅ ኖሮኝ ሁለት የተለያዩ አባት አላቸው ብሎ ራሱ ነገሩን ማውራት ሚዲያ ላይም እንደዚህ በድፍረት አምጥቶ ነገሩን ማውራት ነገሩ ለከዚህ ጋር በጣም ነው ማደንቀው ጠንካራ ሴት እመለ ሐሳብ ሁሉ ነገር ተፈጥሮባት የሉ ነገር ችላ ማህበረሰቡ የሚያወራው ወሬ አለ እሱን ችላ እኔና እሱ ማለት ያለው ጸብ አለ ብዙ ነገሮች ላይ ያቆየችው ከዛ ሁላ ነገር አልፋ ይሄን ቤተሰብ ለመሰብሰብ እኛን አንድ ለማድረግ አንተን ጠርታ እንደዚህ እንድናወራ ብዙ ቁስል አለባት አስቸጋሪ እናንተ ዝም ስላለች አይደለም ብዙ ነገር ተሸክማለች ብዙ ነገር አሳልፋለች ሁለቱ መሀል ያለው ጸብ አለ በዚህ ነገር አይስማማም ቢያንስ እንኳን እኛን ለመነጋገር እንሞክራለን ያለውን ነገር አስረድቻታለሁ በዚህ ነገር ሁሉ ነው የሚጋጩ በጣም ደክማለች በዚህ ነገር ከሰው ወሬ ከምን ነገር በላይ ብዙ ነገር አሳልፋለች ዛሬ ላይ እንደንስማማ እኔናንተ ባለ ጠረጴዛ እንድናወራ እኔና እሱ እንድንቀመጥ ምክንያት የሆነችው እሷ ነው በጣም አብዛኛው ጊዜ ግጭት ውስጥ ሰዎች የሚገቡበት ምክንያት ምንድነው የራሳቸውን ችግር ብቻ አግዝፈው ያሉ የራሳቸውን ችግር ከአንቺ ባል የኔ ባል ይበልጣል ነገር ማለት ነው የኔ ችግር ነው እንጂ የሚበልጠው የአንቺ ባል የአንቺ ችግር የሆነ ከኔ የሚብስ አይደለም ብሎ ስለሚያስቡ ሙሉ ቀንም እያደረገ የነበረው ነገር እሱ ያለበት ነገር እሱ በጣም እንደተጎዳና ብዙ ነገር እንዳሳለፈ ነው እንጂ እሷ ጋር ያለውን ነገር እሱ እንዴት ነገሩን ተረዳው ቀደም ነገር ያለው እኔ አሁን በቃ እሱ ነው ተጎድታለች በጣም በድያታለሁ በቃ አሁን ላይ ወደ ራሴ እየተመለስኩኝ ሳያቸው ነገሮችን እናንተ በምትወሩ ሰዓትም በቃ ብዙ ነገሮች አድርጌያለሁ ላበለሻሽም ከዚህ የከፉ ነገሮችም ሊፈጠሩ ይችላሉ ነበር ከሱ ጋርም ከዚህ በፊት ተጣልቼ እንደዚህ ሰው ባገላግለኝ ምናምን እሱን በቃ አይደል የሆነ ነገር አድርጌው ነበር ከዛ ልጆችም እንግዲህ ሁለት ልጆች ያላባጋሩ ነው ጥያቄዎችን ብዙ መልስ ላያገኙ ነበር ይሄ ሁሉ ነገር የሚፈጠረው እንግዲህ ትንጥዬ ስተት ግን ትንሽ ስተት ብለን የምንወስዳቸው ነገሮች እንደ ባህል ተወስደው የብዙ ሰዎችን ህይወት ሲያናጉ የነበሩ ነገሮች ናቸው እዚያ በቃ መባል መቻል ነበረበት መማማሪያ መሆን መቻል ነበረባቸው አሁን ይሄ ብዙ ነገር ለእንትና ለማለት ምክንያት ላለማግኘቱ አለማውራት ይሄን አጋጣሚ ለአላማሪት እኛን የሚዳኝ ሽማግሌ የለም እኛን ማርገቱ የሚያስታርቀን ሰው ስላልነበረ ነው እንደናንተ አይነት ሰው ያስፈልገን ነበር መሀል ላይ ገብቶ ችግራችንን ተረድቶ ለማስማማት የሚያስኬደን ሰው እንፈልግ ነበር ዛሬ ፈጣሪ ይመስገን ተስማምተናል እንደ ቤተሰብ እንቀጥላለን እነዚህ ልጆች በሰላም ያድጋሉ ህሊናቸው አይረበሽም እኔም እሱም አባት እንሆናቸዋለን በቃ ባለቤትም ያለው ነገር ግልጹን ሰምታለች በደንብ ስለዚህ ግን እኔ አሁን አንድ ነገር ግን እፈልጋለሁ ይቅር ለጊዜው ስትባባሉ ማየት እፈልጋለሁ እንችላለን ከዛ ደግሞ ለማህበረሰቡ የተሰማችሁ ነገር አስተላልፋችሁ ፕሮግራም መዝጋት እፈልጋለሁ በጣም ደስተኛ ነኝ ይሄን ያህል መረዳት ላይ ስለደረሳችሁልኝ እናንተ ህይወት ውስጥ ገብቼ ችግሮችን መፍታት በመቻሌ በጣም ደስተኛ ነኝ ያው
ወንጀለኛን ብቻ እያባረሩ ወንጀሉን አጋልጦ ለህግ አካል ማስረከብ ብቻ ሳይሆን እንደዚህ አይነት የቤተሰብ ታሪኮች ላይ እየገባን ችግሮችን መፍታት። ከትላንት ወዲያ እንግዲህ ቤተሰቦች እንደምታስታውሱት ከምንሰራቸው ስራዎች ውጭ ከዚህ በፊትም አንድ ቤተሰብ ላይ ተፈጥሮ የነበረ ከረጅም ዓመት በፊት እናት ወልዳ ትተው የነበረው ልጅ ከረጅም ዓመት በኋላ ካገኘችው በኋላ በድብቅ እየረዳሽ ነው በሚል በሁለት ባልና ሚስት መካከል ተፈጥሮ የነበረውን ግጭት ከልጆቿ ጋር የነበረውን ጭንቀት እንዴት አድርገን በአንዴ ፈተን ቤተሰቡን ሰላም መልሰን እንደወጣ የምታስታውሱት ነው። እና ወንጀልን ብቻ ሳይሆን ማባረር ያለብን የቤተሰብንም ታሪክ እንደዚህ ወደ ሚዲያ እያመጣን የሰዎችን ችግርን መፍታት መቻል በጣም ትልቅ ነገር ነው። እናንተም በዚህ ጉዳይ ላይ ብዙ የተሰማችሁ ነገር እንዳለ እርግጠኛ ነኝ። እስኪ እናንተ ሀሳብ አስተያየት ምንድን ነው? ባህላችን ወዴት ነው እየወሰደን ያለው? እንደዚህ አይነት ባህሎችን እንዴት ነው ማስቆም የምንችለው የሚለውን በተቻለ መጠን እንግዲህ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። የዚህ ቤተሰብ ደስታ እንግዲህ የተመለሰ ይመስለኛል። ያንንም ደግሞ እንኳን ደስ ያላችሁ እያላችሁ ማድረግ ያለባቸውን ነገሮች እንዳለ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ከዛ በፊት ግን እናንተ ይቅር ስትባባሉ ሳላይ ግን ቪዲዮ የሚመረት አልፈልግም እና ይቅር ስትባባሉልኝ እፈልጋለሁ። ከምን በላይ ግን ሙዬ ግን በጣም በቲም በደንብ ተረድተሽናል ብዬ አስባለሁ። የተፈጠሩትን ነገሮች አይተሻል። ዋናው እንግዲህ ይቅር በእግዚአብሔር ተባብሎ ያሉን ደስታዎችን ያላችሁን ችግሮች በራሳችሁ የተነጋገራችሁ እንድትፈቱት ነው የምንፈልገው። እንግዲህ ቤተሰቦቼ ያው የነበረኝን ፕሮግራም ያያችሁትን ይመስላል። እንግዲህ የተሰማችሁን ነገር እንደተለመደው ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ደግሞ ብዙ ሰዎችን ያስተምራል። ይሄ የሚዜ ግብዣ የሚባል ነገር ምን አይነት ጣጣ እያደረሰ እንዳለ እናንተም ጋር የደረሰ ነገር ሊኖር ይችላል፣ የምታውቁት ነገር ይኖራልና ያንን ነገር ለሌላ ሰዎች በማስተላለፍ እንደዚህ አይነት ባህል ያለበት ቦታ ላይ ምን ያህል ጉዳትና ተጽዕኖ እያደረሰ እንዳለ ማሳየት መቻል አለብን። ፕሮግራሚ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ወንድማችሁ ቴድሮስ ነበርኩ። በያላችሁበት ቸር ቆዩልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምናላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች እንደምናላችሁ። እንግዲህ በተደጋጋሚ እንግዲህ ከእናንተ እየቀረበልን ያለ አንዳንድ ጥያቄዎች አሉ። እንዴት ነው ቤተሰብ መሆን የሚችለው? የቻናሉ ቤተሰብ በመሆን ቻናሉን መርዳትና መደገፍ እንዴት ነው የሚችለው የሚል ጥያቄ እየተነሳ ነበር የነበረው። እንግዲህ ለአንዴና መጨረሻ ጊዜ ለእናንተ ለማሳየት ያክል ዩቲዩባችንን ቀጥታ እንከፍትና ከከፈትን በኋላ የሰርች ምልክቷ ላይ በመሄድ ማህበር ብለን ጽፈን ቻናላችንን እንከፍተዋለን። ቻናላችንን ፊት ለፊት ሙሉ ለሙሉ ከከፈትን በኋላ ሰብስክራይብ ከምትለው ጎን አጠገብ ጆይን የምትል በተን አለች። እሷን ጆይን የምትለዋን በተን በመጫን እንግዲህ በተለይ የተለያዩ የሜምበርሺፕ ሌቭሎች አሉ፣ ወይም ደግሞ የቤተሰብነት ሌቭሎች አሉ። ቻናሉን መደገፍና ማገዝ በምችሉት አቅማችሁ በሚፈቅደው ልክ እንግዲህ ቻናሉን ማገዝና መደገፍ ትችላላችሁ። ይህንን በማድረግ የምንሰራቸውን ስራዎች አጠናክረን እንድንቀጥልና ተደራሽነታችንን እንድንሰፋ በማድረግ ቻናሉንም መደገፍ እኛንም መደገፍ ትችላላችሁ። ስለምታደርጉልን ትብብር ከልብ እናመሰግናለን። እንደዚህ ሜምበር በመሆን እንግዲህ እናንተ የምታደርጓት ትንሽ የኮንትሪቢሽን ለእኛ ትልቅ ነገር ነች እና ብዙ ስራዎችን እንድንሰራ ያግዘናል፣ ይደግፈናል። የምትፈልጉትን ሌብል ትመርጣላችሁ። ከመረጣችሁ በኋላ ጆይን ሜምበርሺፕ በማለት ጆይን እያደረጋችሁ ቤተሰብነታችሁን ማጠናከር ቻናሉንም መደገፍ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ።